በዛሬው ቪዲዮ ታመጣ ይሄ ዝነኛ ትሪ የሚወጣው እዚህ ቤት 40 ብቻ ነው። በጣም ግድንግር ነው። ይሄ ለ10 ሰው ይበቃል ነው የተባለ። እኛ ስንት ነው? 2 3 4 5 6 7 8 9 10 ዳናቱ ላይ ምግብ በላይ ጥግብ እስክትሉ በልታችሁ 150 ብር ብቻ ከፍላችሁ የምትወጡበት ቤት ነው የምናሳያችሁ። አሬ በቃል የምግቡ ግን ምን መሰላችሁ? ከማታውቁት ሰው ጋር ቁጭ ብላችሁ የልባችሁን እያወራችሁ ይሄ ምግብ መጨረስ አለባችሁ። ጠግባችኋል? አልጠገባችሁም? ሳይጠገብ ይወጣል ከዚህ ቤት እንዴ? እንዳያችሁት ነው። የአርብ ምሳ ይባላል። 5 ኪሎ ጋር ሙዬ ማጀት ነው የሚገኘው። ዛሬ በሰፊው በትልቅ ትሪ ነው የምንበላው። ከዛ የየድርሻችንን እንሰራለን፣ እናወጣለን። እንገባይም ቤት ታውቁታላችሁ ቲክቶክ ላይ ከዚህ በፊት። ዛሬ ደግሞ በዩቲዩብ እናሳያችኋለን። ሙዬ ማጀት ነው ያለነው። ሙዬ በልቶ ሰው የማይጠግብ የሚመስላት እናት ቤት ነው የምንሄደው። ሰብሰብ ብለን ላስሰምበት ነው ያልኩት። እዚህ ቤት እውነት በቃ ዘጭ በላችሁ በላይ ተጨምሮላችሁ በቃ በምግብ ተጨናንቃችሁ የምትወጡበት ቤት ነው። ፍቅርና ጉርሻ ያጨናንቃል። ሲያጨናንቅ ነው የሚባለውን አንድ ላይ ስንጎራረስ ታዩናላችሁ። የአርሴናል ደጋፊዎች ይቅርታ ዛሬ አላለላችሁ። ናችሁ? ሰላም ናችሁ? ሰላም ነው። እንዴት ነህ? ሰላም ነው። ሰላም ናችሁ? እንዴት ናችሁ? የተባራለች እናታችን 5 ኪሎ 6 ኪሎ 4 ኪሎ የተማሪዎች እናት አዎ ናችሁ? ሳይጠገብ እንሄዳለን አለ እንዴ? እንደዛ ነው እንግዲህ። ጠግባችኋል? አልጠገባችሁም? ሳይጠገብ ይወጣል ከዚህ ቤት እንዴ? እንዳያችሁት ነው። ዛሬ አርብ ምሳ የለኝ በጣም ተዘጋጅታል። አዎ የአርብ ምሳ እንግዲህ አሁን ወደ 6ኛ ዓመት ማለት ነው። 40 ሁልጊዜ ያለ 40 ያው ጾም ሲሆን ይሄ የፋሲካ ጾም ባለ 40 እሱ ላይ አንሰራም። በትእዛዝ ከተፈለገ ይሰራል። የትም ቦታ በትእዛዝ ይሰራል። 40 ማለት ነው። ደንበኞቼ ስሪ ሊስሩ ይሰራሉ በዛ ሰዓት። ከዛ ውጭ ግን ችግር ካላጋጠመ በስተቀር 40 ከ6 እስከ 8 አለን። ለምንድን ነው ግን አርብ የሆነው? አርብ ዕለት ለምን ተመረጠ? ሀሳቡ የተመረጠው እንግዲህ ምንድነው አርብ ሁሉም ሰው በጋራ እንዲበላ ነው። ሙስሊሙም ክርስቲያኑም ተመሳሳይ ምግብ አንድ ላይ ይበላል። ፍቅር ነው። አርብ ለሁላችንም በዓል ነው። እውነት ነው። ለሙስሊሙም ለክርስቲያኑም በዓል ነው። ከ6 እስከ 8 ከዛ በኋላ የለም። በቂ ነው። ሰዓት ነው። አምልጦ ሳይጠግብ የሚወጣ ሰው የለም። በነገራችን ላይ ፍቅር ነው። ለፍቅር ሲባል ነው እየተሰራ ያለው። እኔ አሁን ይሄን ለትርፍ ሲያተርፈኝ ያተርፈኛል፣ ሲያከስረኝም ከስራለሁ። ግን ትልቁ ፍቅር ነው ብዬ ነው እየሰራሁት ያለው። በአንድ ስር ይታወቃሉ፣ የተጣሉት ይታረቃሉ። የተጋባ የለም ዘፋው የተጋባሉ፣ የተጣሉ ይታረቃሉ። ጓደኛ ለብዙ ጊዜ ጓደኛ በነገራችን ላይ ይሄ ቤት ብዙ ጓደኛ ነው ያፈራ ሰው አለ። በአጋጣሚ ዛሬ አልመጡም እንጂ ቢኖሩ ምስክርነት ይሰጣሉ። በጣም ብዙ የተለያዩ ሰዎች ስለሆነ አንድ ላይ የሚበሉት። አሁን እኛ የማይታወቅ ሰው አንድ ላይ እንዲበላ ማድረገው እንደው አጋጣሚ ተሰባስቦ ሲመጣ ነው እንጂ ብዙ ሰው የማይታወቁ ነው አንድ ላይ እንዲበሉ ማድረገው። ይህን የሚያክል ትሪ ግን አይታችሁ ታውቃላችሁ? በዙሪያው እስከ 10 ሰው ድረስ ከቦ መመገብ ይችላል። ግን ገበያ ላይ እስካሁን አይቼው አላውቅም። እሙ ከየት ነው ያመጣችሁ? ትሪው በትዕዛዝ ነው የተገኘው። ከውጭ ነው ከስተመሮች ናቸው ያመጡልኝ። በዚህ አለ እኮ ከዚህ የበለጠ ባለ 20 አለ እኮ አልወጣላችሁም። አረ 21 ላይ የሚበላ? 21 ላይ የሚበላ ዛሬ ጋባዥኛ ነን። ተጋባዦቹ ደግሞ የአሪፍ ገበታ ቤተሰቦች ናቸው። ከናንተ ውስጥ መርጠን 8 ሰዎችን ጠርተናል። ከዚህ በፊት በአካል ተያይተን አናውቅም። ማዕድ ሰው ያስተዋውቃል ተብሏል። ከቤተሰቦቻችን ጋር እየበላን እንታወቃለን። አብርሃም ባላለው ወይም ደግሞ አብርሽ ስቶሪ በቲክቶክ ስሜ ብዙ ጊዜ የአሪፍ ገበታ ፎሎወር ነኝ። በጣም እከታተላለሁ። በጣም ቤተሰብ ነኝ። ብዙ ጊዜ ኮሜንት ማድረጋለሁ። ከአቀራረጹ ጀምሮ ከምግብ አመራረጡ ጀምሮ ደስ ይላል። እሺ እኔ ደግሞ ቤዛ እባላለሁ። ቤዚቹ አሪፍ ገበታ እከታተላለሁ። ግን
ዛሬ ተጋብዤ ነው በሱ ምዳለኝ። አይ የሚያስተዋውቃቸውን ነገሮች በጣም ነው የምወዳቸው። አንቺ የምትወጂው ምግብ ምንድነው? በጣም ስጋ ነገር መች ጾም ይፈታ እንግዲህ። ዳንኤል እባላለሁ። ዳኒ እሺ፣ ያው ማጋጣሚ ነው በረድ የመጡት። ደውሉለት ራይድ ስፈልጉ ዳኒ በቃ መልካም አጋጣሚ ሆኖልኛል። ለኔ አመሰግናለሁ። በየአይነት በሰፊው ያገኘው ዛሬ በትልቁ። ሰላም ሳሙኤል እባላለሁ። የ4 ኪሎ ተማሪ ነኝ እና እንደ አጋጣሚ እዚህ ምሳ ልንበላ ለፈተና እኔ የተገናኘ ነው እና በጣም የአዲስ ደንበኛ ናችሁ ሙዬ ጋር? አዎ እንመጣለን ብዙ ጊዜ አለው። ለተማሪ አሪፍ ነው ዋጋው በጣም እንትኑም በጣም ኳሊቲ በጣም ቆንጆ ነው እና በጣም ምሳ አቀሩም ብዙ ጊዜ ግዴታ እዚህ ናታን ይባላል። እኔም የ5 ኪሎ ተማሪ። እሺ ሸክላ በረከት እባላለሁ። 5 ኪሎ ተማሪ። ዛሬ ፈተና ምሳሌ ብለን እንጣን በዛ ነው ያገኘናችሁ። እናንተንም እናመሰግናለን። በጣም አሪፍ። ቅዱስ እባላለሁ። ጀለስ ነው የጠራኝ እኔ ንገረኝ ብሎ ራሱ እንደሚጋብሱ ልጋብዘው ብሎ ነው። ብቻ ያጓጓል ሲታይ። ሳሙኤል እባላለሁ። የአርሰናል ደጋፊ ነኝ። ሳሙኤል እባላለሁ። የሱ ፎሎወር ነኝ። የ8ኛ ክፍል ተማሪ የትላንት ነው ላይማችን ነበር። የ8ኛ ክፍል ተማሪ ነኝ። እኔም 4 ኪሎ ነው የምማረው። አሪፍ አሪፍ። እንግዲህ ዛሬ ሁላችሁንም ስላወቅናችሁ ደስ ብሎናል። ዛሬ ይሄ የአሪፍ ገበታ ግብዣ ነው። በዚህኛው ደግሞ እንቀጥላለን። ጾም ሲፈታ ደግሞ እንዞረዋለን። ሁላችሁንም ስለመጣችሁ እናመሰግናለን። እንብላ። ቆይ ምግቡ ምን አለው እያላችሁ ነው አይደል? ሙሉ ለሙሉ የጾም ሲሆን 9 አይነት አለው። መሃሉ ላይ ምስር ይደረግላችሁና አልጫ፣ ጥቅል ጎመን፣ ቀይ ስር፣ ድንች፣ የአበሻ ጎመን፣ በቲማቲም የሚሰራው የጾም ጎረድ በጣም የሚያቃጥለው አርሴናል የሚባለውን ምግብ አካቷል። አርሰናል ይሄው ደጋፊዎቹ አታቃጥሉን እያሉ ነው። በአጠቃላይ ምግቡ በ10 እንጀራ ነው የሚወጣው። ትሪው ሰፊ ከመሆኑ የተነሳ እሙ ራሱ ከአንዱ ጫፍ ወደ አንዱ ጫፍ ተንጠራርታ ነው ወጥ የምታደርገው። አሁን ምግባችን ሊቀርብ ነው። ለ10 ከተመደባችሁ በኋላ ትሪውን እንደዚህ ለሁለት ተሸክሞ ያመጡላችኋል። መጣ። ምን እንደሚያክል ታያችሁ? ለዩቲዩብ ቤተሰቦቻችን አንድ እናሳያቸው። በስማ በጣም ግድንግር ነው። ይሄ ለ10 ሰው ይበቃል ነው የተባለው። እኛ ስንት ነው? 1 2 3 4 5 6 7 8 9 10 ዳናቱ ላይ 10 ነን። ካልበቃ ደግሞ በላይ ነው የሚጨመረው። በሰው ስንት ይመጣብናል የሚለው እንግዲህ ከ10 ሰው በላይ ግን ይሆናል። በእርግጠኝነት ከ10 ሰው በላይ ይሆናል። ከ10 ሰው በላይ ይሆናል። ያልጠገበ ደግሞ ይጨመርለታል። አርሴናል ነው፣ ተጠንቀቁ። የአርሴናል ደጋፊዎች። ስንት ሰው ነው የአርሴናል ደጋፊ እዚህ ያለው? አብሩሽ አንድ አለ፣ ሁለት አለ። ማንቸስተር ሰው ሁለት የአርሴናል ደጋፊዎች አሉ። የእነሱን ስሜት ዛሬ እኛ ፊልም እናደርግላቸዋለን በምግብ። በነገራችን ላይ እዚህ ጋር ያለ ነው ከኔና ከሩታ ውጪ በአካል ዛሬ ነው የተገናኘነው። ሁላችንም ወደ ምግባችን እንሂድ። ወሬ አበዙ እንዳትሉ። የአርብ ምሳ አርብ ከ6 ሰዓት እስከ 8 ሰዓት ብቻ ነው የሚቆየው። ማዕዱ ከመብላት በዘለለ ቀድሞ የነበረውን አብሮ የመብላት ባህላችንን እንዳንረሳው ያደርገናል። በዚህ ማዕድ ላይ ከአዳዲስ ሰዎች ጋር ትተዋወቃላችሁ። ስለ ስራ፣ ስለ ትምህርት፣ የተለያዩ ማህበራዊ ጉዳዮች ይነሳሉ። የተጣሉም ሲታረቁ አይተናል። የሬድ ሹፌሮች በጣም ምግብ ቤት ያውቃሉ ይባላል። ብዙ ቦታ ስለምትሄዱ አንተ ምሳም የምታዘወትርበት ቤት የት ነው? አብዛኛው እኔ ከካሳንቺስ ስለሆነ ዮናስ ጨርጨር ሁሌ ቁርጥ መብላት ያዋጣል። በጣም ስጋ በሊታ ነው በጣም ደግሞ። አዎ እንደ ዮናስ ደግሞ የትም የለም። ጋብዘናል አለ በደስታ እንደ አዲስ ደግሞ ተከፍቷል ካሳንቺስ ላይ። ዋው ካሳንቺስ አለ፣ ቦሌ ስካይላይት ጀርባ ሰሚት እና 22 ቦሌ ተከፍቷል። ዮናስ ደንበኛ ስትሆኚ ማለት ነው በቃ እንደዚህ አዲስ በከፈተበት ማጣፋም የጾም ምግብ ላይ እንዴት ነው? የጾም ምግብ ላይ ያው ደህና ነኝ። ስጋ በል ዮናስ ጨርጨር በየነት አለው ማለት ጉዳዴ ላይ አለው። ጾሞችን ያው ሁሌ አክብረህ ትሄዳለህ። ከዛ በኋላ ሲፈሰስ ደግሞ ማንም አይችለኝም ነው ያንተ። እውነት ነው። ስላወቅን ግን በጣም ደስ ብሎናል። እኔም አይ ሁሌም አሪፍ ገበታ ቴንክ ዩ።
ጾም ሲፈታ ምን ብጋብዝ ደስ ይላል? አብሽ ያው እኔ አንድ ቃል የገባልኝ ስላለ እሱን ትጋብዘኝ። የፍየል ቁርጥ ይሄው በቃል ይዞታል። ሁሌ ላይቭ ላይ ፍየሏ እንዴት አረካት ይለኛል ማለት እንበለዋለን። የብሪክስን ነው በጣም ይወደድኩ። በጣም የብሪክስ ሲታይ ራሱ እንደዚህ ተዝረከረከና ከጥሬ ስጋ ግን የምር የፍየል አንደኛ ነው። ዮናስም ሰሊጥ ላይ ጀምሮ ፍየል አለ። በጣም የምትወደው ምግብ ምንድን ነው? ምግብ ላይ ሁሉም ይመችኛል። ማግበር ደግሞ ቂንጬ ምንድን ነው እንደ ቂንጬ አንደኛ ነገር አለ የምር እንጂ። እሺ ዱባ እንደውም ብዙ ሰው አይወድም። ዱባ እውነቱን ስነግርህ በልቼው አላውቅም። በልቼው አላውቅም። ለምንድን ነው? ስለማይመችሽ ነው ወይስ አጋጥሞኝ አያውቅም? አንተ ወዳለህ በሚለው ነው የሚያዘው ወይስ አትወድም? ወዳለሁ ሳልቀምስ እንዴ ተጠቅመ ስለዚህ ቢቀርብ የመቅመስ አቅም አለ? አዎ የምር አብዛኛው ኢትዮጵያዊ እኮ ሳያውቀው ነው የሚጠላው፣ ግን ቀምሶታል። ዱባ ላይማ በጣም ዘረኝነት ነው እየተካሄደበት ያለው። በጣም የምርሽ ነው። ለምንድን ነው ሳቀምሽ እንዴ? ግን የማያውቀው ሰው ነው ዱባ የሚጠላው። ዱባ ማለት በደንብ ከተሰራ ዶሮ ወጥ እኮ ይኸውልህ፣ አሁን ቁሌት እኮ ይጣፍጣል። አሁን እኛ እያልን ያለ ነው። እኔ ዱባ አልወድም፣ ቀምሼ ግን አውቃለሁ። ላይክ እንትኑ ነው የማይጣፍጠው፣ በቃ ዱባው ነው የማይሆነው። ላይክ ይሄ እንጂ ቁሌቱ አሪፍ ነው። ተስማማለህ? እኔ አሁን ዱባ አልወድም ነበር፣ ግን እዚህ ጋር ማሚ ቤት አለች። ማሚ ቋንጣ ፍርፍር ቤት ማለት ጾም ላይ ዱባ ትሰራለች። በቃ አጨብጭቤን ወጥቶስ ዶሮ ወጥ ዋና አሰራር ነው። ዋና አሰራር እዛው ተዋውቃችሁ የበላችሁ እንጀራና ወጥ በቃኝ እስክትሉ በላይ ይጨመርላችኋል። የሁሉ በልታችሁ ግን በሰው የምትከፍሉት 150 ብር ብቻ ነው። አሁን ይሄ በዚህ ሲመጣ አይደል? አሁን ከበላን በኋላ 150 ነው የምናወጣው። እንደፈለግሽ ጨምሩ ብለሽ ከአንድ እንጀራም በላይ ልትይዝ ይችላል። እንደፈለግን ተጨምሩ ያለ ሊሚት። ይሄ በጣም አሪፍ። እሺ ይሄ ቤት የአርባ ምሳ ይባላል። አርባ ብር የመጣችሁ ጓደኛም ታፈራላችሁ፣ መጣችሁ ተጠቀሙ። የማታውቁ ወቁት። አርብ ምሳ ቅድስተ ማርያም ወረድ ብሎ አርት ስኩል ፊት ለፊት ይገኛል። እሙዬ ማጀት ይባላል። እኔ መቻችሁ ሁላችሁ በጣም እናመሰግናለን። የምር ቴንክ ዩ። አሪፍ ጊዜ ነበር። ስልክ ደግሞ እንለዋወጥና የሆኑ ስራዎችን ደግሞ ሼር እናደርጋለን። ተማሪዎቹን በስራችሁ በትምህርታችሁ በርቱ፣ ሰራተኞችም እንደዚሁ መንገድ ላይ እንገናኛለን። ከተማዋ በጣም ጠባብ ነች። ቴንክ ዩ በጣም ቤተሰቦችም እንግዲህ ፎሎ እያደረጋችሁ ይሄ አዲሱ ቻናላችን ነው። ፎሎ እያደረጋችሁ ቀጣይ ሳምንት ደግሞ በአዲስ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ።